በቃኝ ደስ ብሎኛል ጀሞ እኔ ከበቂ በላይ ደስ ብሎኛል። ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት፣ ደፋርነት፣ ጨዋታውን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል ጀሞ። አርቴታ እጅግ ቆንጆ አቀራረብ፣ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኸኛል። ደስ ብሎኛል። በቃ እኔ ማዱኬ ማርቲኔሊና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር። ወይኔ አንድም ጎል እንኳን አናገኝም ብዬ ነበር። ከቆመ ኳስ አግኝተናል በፔናልቲ በቃን ይበቃን ነበር። ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር። አንድ ጎል ደግሞ ጨምር አድርገን ግን አልሆነም። እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል። ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል። ገብቷል አይደል? እዛ ውስጥ ምንም አይመጣም። የምሬን ነው የምላችሁ። ዋናው ነገር ግን ምን ነበር? እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን። ቆንጆ ኢኮኖሚካል ሆነን ወተናል። ይውላችሁ ሳካና ኤዜን አሳረፈን ነው የተጫወትነው። ገብቷል አይደለ? ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ላይ ኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው እኔ ደስ ብሎኛል ጀሞ። የምሬን በጣም ነው ደስ ያለኝ። ከሞን ጋንስ ኮፒሊንግ ሼር አድርጉና አዳርሱልኝ። ይመቻል። እሺ የመድፈኛው ቤተሰብ አንድ እኩል ወተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ። ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልክ አይደል? የሂንካፒን ጫማ ነበር በሰለ የለበሰው ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት። በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው የምናደርግልህ። ምንም ቅር እንዳይልህ ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃል። ከተናደርክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን። ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ከሞኑ ገነርስ። አንተ ልጅ ግን ምንህን ነው የሚያመክ? በመብራን ምንህን ይነኩት? እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም። የትኛው አሁን እንደው ታዳጊስ እንደዚህ ያደርጋል? እንደው አይደለም። ያረበይ ኦዴጋርድ ሲወጣና ሙቁሃው ሲከፈት እኩል ነው አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው። ምንድነው እንዴ? በቃ ያቺ ፔናልቲ ሞታ ሰጣ ቢሆን እኮ ነው በቃ አልቆ ነበረ። ዘይዘራ አልቆ ነው። እንዲህ ሀራምቡል ኧረ ጽድት ያለ ሀራምቡል እንዴ! ትናንት ነው ባያይ ነው። ምን አገባኝ? ማን አባይ ያለክ? ማን ጠራክ? ሲጀመር ማን ያለክ እንዴ? ለምን ትናንት ነው ሃይላይት አታይ? ማን ጠራክ እንዴ? ጎበዝ። ስለዚህ ደግሞ አስረዱኝ። ያደለው 9 ያገባል በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስመሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ ተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ ኧረ እኔ ቃል አጣሁ፣ በምን ልናገረው? በቃ ደህና ደሩ፣ ተኝተን እንለፈው። አንዳቸው ተናል። ውጤቱ ያን ያህል መጥፎ ውጤት አይደለም። ሆነስትሊ እግዚአብሔር ይሆናል አይደል? አሁን ኤምሬትስ ላይ እንገርፋቸዋለን። ከሜዳዎች ከአትሌቲኮ ጋር ተጫውተን ሻምፒዮንስ ሊግ ሴሚ ፋይናል ለአንዳቻ ተለይተናል። እንዳልኳችሁ በመልስ ጨዋታ አሸንፈን ማለፍ የምንችለው ጨዋታ ነው። ስለዚህ ያን ያህል አሳሳቢ አይደለም። ግን ደግሞ ማሸነፍም እንችል ነበር።
ቤኖይት የሚባል ቅልፍፍ ያለ ሰው እኔ እሱ ልጅ ከጉዳት በኋላ ምን ሆኖ ነው የመጣው? በመድኃኒዓለም ምን ነበር የሚሰራው? አሁን ያ ኳስ በእጅ መነካት የነበረበት ኳስ ጨዋታው ላይ ጌሙ ላይ ራሱ ቅልፍፍ ያለ በቃ እኔ ምንም ነው ያልተመቸኝ በፈጣሪ። ቤኖይት፣ ዙቢሜንዲ፣ ኦዴጋርድ በዛሬው ጨዋታ ጭራሽ ያልተመቹ ተጫዋቾች ናቸው። አሁን እንደዚህ ስላችሁ ዙቢሜንዲ መጥፎ ነበር ምናምን እያልኩ አይደለም፣ ግን በቃ ሲዝኑ ሲጀመር አካባቢ የነበረው ዙቢሜንዲ እንፈልገዋለን። ከዙቢሜንዲ ከዚህ የተሻለ ሰርቪሶችን ማግኘት መቻል አለብን። ማርቲን ኦዴጋርድ ምንድነው የሚሰራው? እግዚአብሔርን አሁን ፈርስት ሃፍ ምናምን ይሆናል አይታችሁት ከሆነ ነው ቋ ሰጠው እንደዚህ አዙሮ ወደዚህ መልሷል ምናምን ነገርና ኢዜ ከገባ በኋላ እንኳን ተመልክታችኋል። አንድ ብቸኛ ተጫዋች ያለን ኢዜ ፕሬስ ሬዚስት ማድረግ የሚችል ተጫዋች ያለን ኢዜ ይሆናል። ብቻን በጠባው ስፔስ ኳስን ድሪብል አድርጎ ምናምን ከጫኖች መውጣት የሚችል ምናምን እንደዚህ አይነት ብቃት ያለው ቡድናችን ውስጥ አንድና ኢዜ ብቻ ነው ማለት። ዴክላን ራይስ አሪፍ ነበር፣ እኔ ሳላደንቅ ማለፍ አልፈልግም። ጋብሪኤል ማጋሌሽ፣ ሳሊባ፣ ሂንካፒ አሪፍ ነበሩ። በቃ የሆነ የተቆጠረብን ጎል ፔናልቲ ነው፣ ምንም ማድረግ አንችልም ማለት ነው። ጋብሪኤል ጄሱስ ለምን እንደሚያስገባው አላውቅም። በቃ ቪክቶር ዮኬሬስን ለምን እንዳስወጣው እኔ ግልጽ አይደለም። ምክንያቱም ሳካና ትሮሳርድ ሲገቡ ቪክቶር ዮኬሬስ ሊቆይ ይገባ ነበር። ኳስን የሚይዙ ምናምን ተጫዋቾች ሲኖሩ ልክ ቪክቶር ዮኬሬስን ያስወጣዋል፣ ከማዱኬና ከማርቲኔሊ ጋር ያጫውተዋል። እኔ ግራ ያጋባኛልና እንዳልኳችሁ መጥፎ ውጤት አይደለም። ነገር ግን ቤኖይት የተሳሳቱ ስህተት ምናምን ያናድኛል። የዚህ ፔናልቲ መሰጠት ነበረበት እንጂ ሆነ አናዶኛል። በዛው ልክ ደግሞ ኖርማል ጨዋታ ነው። እስኪ እናንተን ሀሳብና ሴት ኮሜንት ሴክሽን ላይ አካፍሉ። ይመሻሉ። እቺን ሙድ ለጋሽ መሐሙድ፣ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባንኗል። ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል፣ አቻ ይወጣል። ቀጣዩን 1-0 ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ ይህን ኳስ መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ። ሁለቱ አሸባሪዎች እንግዲህ ጀማው ተከባብረው ወጥተዋል ማለት ነው። ተከባብረው ወጥተዋል። ሲጀመር አሸባሪ ለአሸባሪ አይጣላም። ደግሞ ሁለቱም ፔናልቲ ነው ያገቡት። እንዲህ ደህና ጉርሳ እንመለከት አልቋል። ለማንኛውም ቀጣይ ኤሚሬትስ ላይ ወሳኝ ጨዋታ ነው የምንመለከተው። ግድያ የተሞላበት ጨዋታ ነው የምንመለከተው ማለት ነው። እንዲህ በቀላሉ የሚፋቱ ቲሞች እንዳሉ ገብቶናል። ማርቲኔሊ ዛሬ ስትሰደብ ዛሬ ግን ተንቀሳቅሳል። አሪፍ ተንቀሳቅሳል። ትሮሳርድ የሚባል ሰው ኳስ ጠፍቶበታል። ምን አባቱ እንደነካው ነው ያላቅም። እግዚአብሔር የሆነ ሳለ ከአርሰናል ዊንገሮች አትሊስት እንስማችሁ ነው በጭንቅላት የሚጫወቱ ነበር። ጠፍቷል። ጀለስ የለም። ማቢኬ ፒች ነበረች ምናምን ጨዋታው ሰው እንዳወራው አያስጠላም። ኖርማል እውነት ለመናገር አርሰናል የተከለከለው ያ ፔናልቲ ትንሽ አጨቃጫቂ ነው። ግን ያው እስቲ ደግሞ ኤሚሬትስ ላይ ምን አይነት ጨዋታ እንደምታሳዩ እንመለከታለን። አርሰናል አሁንም ሳይሸነፍ ቀጥሏል። አሳሳቢ ነው። 2 ጨዋታ ነው የሚቀረው ቻምፒየንስ ሊግ ላይ ከዚህም በኋላ አርሰናል የሚያልፍ ከሆነ ማለት ነው። ሳይሸነፉ በሉ ማለት የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል 1-1 በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናምን ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስኪ ልብ በሏቸው። ግራ የሚያጋባው ሁኔታዎች ነው ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። 1-1 በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል እናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንግ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም 1-1 በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ያለን ይመቻችሁ። ይሄ ዘጊ ጨዋታ ይሄው በዚህ ሁኔታ ተጠናቋል ማለት ነው። እኔ አንድ ሀሳብ አለኝ ለእግር ኳስ ቤተሰብ፣ ለእግር ኳስ ተመልካች አንድ ሀሳብ አለኝ። ለምን እነዚህን ግማታሞች ሁለቱንም ትተን ፋይናል ለምንድን ነው ባየር ሙኒክንና ፒኤስጂ ማናጫውተው? እንደዛ ቢሆን ይሻላል። እነዚህ ሁለቱም ግብ ናቸው፣ አይሆኑም። እንደጠበቅነው ሁለቱም ቡድኖች አንዳንድ ፔናልቲ ያስቆጥረው 1-1 በሆነ ውጤት ጨዋታውን ጨርሰውታል ማለት ነው። እንደውም የተወሰነ በአትሌቲኮ ማድሪድ በኩል በጣም ትልልቅ ቻንሶች ተፈጥረው ነበር። ሉክማን የሳተው ኳስ፣ የግሪዝማን ፖል። ከዛ ውጭ ግን ጥንቃቄ በስማም የሆነ ሰዓት በጣም አሪፍ እያሉ ለምን ከፔናልቲው መሻር በኋላ ለምን እንደሆነ አላውቅም፣ በቃ ቀዘቀዙ። አትሌቲኮ ማድሪድ ወደ ኋላ መጫወት ጀመሩ። በቃ አቆሙ መጫወት ማለት ነው። በተቃራኒው አርሰናልን ኳሱን ሲይዘው ምን ማድረግ እንዳለበት አያውቀውም።
እና ሁለት ምን ማድረግ እንዳለባቸው የማያውቁ ከመከላከሉጭ በማጥቃቱ ሂደት ላይ ምን ማድረግ እንዳለባቸው የማያውቁ ቡድኖችን ተመልክተን አንድ እኩል ተጠናቋል። እኔ በጣም ነው የጨስኩት ማለት ምን አይነት ጸዴ ትኬት ልናፈነዳ ጸዴ ብር እንደነበር እዚህ ቴሌግራም ላይ ቻናል ገብታችሁ መመልከት ትችላላችሁ። አሁንም ግን ጸዴ ሳንቲም ከማሳካት ወደ ኋላ አንልም። በእርግጠኝነት አንድ ትኬት አለችን ትፈነዳለች። እነ ስፖርቲንግ ምናምን አሉ። ገብታችሁ በዚህ ቴሌግራም ቻናል መመልከት ትችላላችሁ። ይመቻችሁ። ሳላገባ ሳልወልድ ምን ሳልል አርቴታ በሚባል ሽቆርና ጣም ይሄው ጨጓሬ ተቃጠለ ተላጠ። ምርቀካምነ ኢዜ መሰለ ተጫዋች እያለ ኦሪጋድ አስገብተ እንደዚህ ያለከ ዋይትን ጎል ካገባበት አቀይርም ዲዲ አቀይርም ምን አይነት ሽቆርና ጣም ቆለጣም እናቴ ቆለጣም ላግባ ልውለድበት የጠበቅነው ነው የሆነው። ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥሞ አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደሞን ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል መሃል ላይ ግን ኦዴጋርድ እያጠቃች አልነበረም። አዶኖ አርሰናልን ነገር በቃ አርሰናልን ነገር አዶኖ ማለት ብቻ ነው ያለን አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለና በርተን በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5 6 7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፈን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። አላህ ያክስራችሁ። ተረት በኳስ ታሳዩናላችሁ። የአስቴር አወቀን ዘፈን በቪዲዮ እንደማየት እኮ ነው። ይሄ ኳስ ነው እንዴ? እኔ ቀጣይ መልስ ጨዋታ እንዳትጫወቱ ይቅርባችሁ። ከሙኒክ ምናምን ፋይናል እንደርሳለን የሚባል ወሬ እንዳታወሩ። አትመጣጣኑም፣ ይቅርባችሁ ጎበዝ። ሲኦል ነው የሚሆንባችሁ። እንደው አላህ መከራ ቫሪስ አንድ ወሬ አርግብህ ተኛ በእናትህ አትመለስ። በቃ ኧረ ቲምበር ና በእናትህ ና። እኔ መጫወቻው እንኩኝ። ምን አይነት 100 ደቂቃ የሆነ 45 ደቂቃ ነው። ምን አይነት ለጠለጡን እኮ ምን አይነት ሰከንድ አፍ ነው። በፈጣሪ ስም እንዲህ አርስዬ ግን ስትጨነቅ እንዴት ደስ ይላል። ኧረ በስመ አብ። ፈርስት ሃፍ ላይ በቃ የማይሆን ነገር ተፈጥሮ በአንድ ጎል ብቻ በዚሁ የሚያልቅ መስሎን ነበር። ሰከንድ ሃፍ ግን ሌላ አትሌት ኮን ያየ ነው። በቃ የሚገርም ጨዋታ፣ በደንብ ደበደቡ፣ አገቡ። እንደገና ደግሞ አንግል ገጨባቸው ከአንድም ሁለት። እንደገና ደግሞ ራያ ያደናቸው ኳሶች። አጠቃላይ ኤክስጂው ራሱ ሰከንድ ሃፍ 2 ነበር እና ሙሉ ቋሚ ቲማችሁን ይዛችሁ ነው የተጫወታችሁት። አትሌቲኮ ደግሞ ምን አይነት ነገር ነው እያከናወነ ያለው? ላሊጋ ላይ በቤንች ይገባል፣ ቻምፒየንስ ሊግ ላይ ቋሚ ቲሙን ይዞ ነው እየገባ ያለው። ስለዚህ ሰከንድ ሃፍ ላይ ያየነው ነገር ቀጣይ ኤምሬትስ ላይም ሰከንድ ሃፍ ይደገማል የሚለው ነገር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ተጫዋቾቹ እየዛሉ ነው፣ እየደከሙ ነው እና ይሄን ነገር መቅረፍ ትችላላችሁ፣ ማለፍ ትችላላችሁ። እስኪ ይሄንን ምንም ሳትሳደቡ ምናምን በስትክክል ኮሜንት ላይ ያስቀምጡልኝ። ፎሎ እንዳይረሳ። ተባበረን ነው የምላችሁ። ተባበረን ሁለቱም እንደማያገቡ አውቆ ነው ለሁለቱም ፔናልቲ ሰጥቶ አንዳች ያለቀው። ይሄ ጨዋታ አትሌቲኮ ማድሪድ ዋጋ የሚያስከፍል ነገር ነው ያደርጋችሁት። ምንድነው መታወቁ ነው? በአርሰናል እንደዚህ ያደርጋችሁ ነበር። ያን ሁላ ጎል ስታገቡ አርሰናል እንደዚህ ትሆናላችሁ። ኧረ ሉክማን ቀደን ያዘው። ምን አይነት ምት እንደሚመታ ዛሬ ተርፈሻል። ነፈደል ያባከኑት ፔናልቲ የኢዜ ትንሽ የሆነ የሚያሰጥ መስሎ የነበረ ግን መቼም ዳኛው ሰክሶሻል። በሜዳሽ ታልፊያለሽ ብዬ አስባለሁ። ድቅድቅ አይደለም ይሄ ገሃነም ነው የሚጠብቅሽ ፋይናል ላይ። ከዚህ ብትወርቂ ይሻልሻል። ሁሉንም ዳር እያለች ነው፣ እዛም እዚህም ዳር እየተግደረደረች ነው። ዳር ታዲያስ የዚህ ቲም ልጅ ሆኖ ሊያሳፍር ነው። ውትፍ ልጥፍን ያደረገልኝ ገና ነው ተጀመረ እንጂ አላበቃም። እንቀጥላለን። ሌትስ ጎ አትሌቲኮ። ሃራምቦል ይሆናል ብዬ እንደጠበቅኩት አይደለም። አሪፍ ጨዋታ ነበረ። ነገር ግን አትሌቲኮ ማድሪዶች ስተዋል። ግሪዝማን እና ሉክማን የሳቷቸው ኳሶች በስማ በፔናልቲ ያን ፔናልቲ ሃራምቦል በሉት አንደኛው ሆኖ እኮ። ነገር ግን የኤዜን ዳይቭ ማለት ነው የምር ኤዜ ለምን ዋና አይጀምርም? ለዋና አሪፍ ነው ዳይቭ እቲ ዳይቭ ኮምፕሊት ዳይቭ ማለት ነው። አሁን እኮ ፔናልቲ ተከለከለ ምናምን የሚል እኮ ይኖራል ልፍጭል ያለ ደጋፊ ደግሞ። ነገር ግን አሪፍ ጨዋታ ነበረ። አትሌቲኮ ማድሪዶች ቀጥቅጠዋል።
ለኔ ስታቱም የሚያሳየው እንግዲህ አትሌቲኮ ማድሪድ እንደቀጠቀጠ ነው። ነገር ግን ሐራም ቦል አያስብልም። ባይዘው ሐራም ቦል አያስብልም። ተጫውተዋል። ነገር ግን በጠባብ የስኮር ምናምን እንደሚወጡ እርግጠኛ ነበርኩ። 1-1 1-0 ምናምን እንደሚያልቅ እርግጠኛ ነበር። ቀጣይ ሳምንት በአርሰናል ሜዳ ይፋለጡታል። ያው ማን እንደሚያልፍ እናያለን። ለኔ ግን ስቲል አርሰናል ያልፋል ብዬ ነው የምጠብቀው። ብያቸዋለሁ፣ አርሰናል ያልፋል። ሴሚ ፋይናል ከባየር ሙኒክ ጋር ነው የምጠብቀው አርሰናል። ነገር ግን ኧረ ግሪዝማን፣ ኧረ ሉክማን ያበደ። እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሳይዶ አንጮትም ይላሉ ነብዬ ነበር። ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ። አቻ ማለት እኔ ጭራሽ ፈርስት ሃፍ ሁለት ኦን ታርጌት አንዳንድ ኦን ታርጌት፣ ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ በጭበጭቴ ተንበጫበጭ። አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው። ባርሳ ሆነው መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያንስ እድለኛ ናችሁ። ግሪዝማን በጣም አንግል የመለሰበት ራያ ያወጣበት ማነው ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከእንትና ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም ብትጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው። እኛ እናንተን የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻላ? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ 4 ዋንጫ አጣጣምክ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብቷል? እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑን አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። አትሌቲኮ ማድሪድ አልቫሬዝ እና ግሪዝማን ብቻ ነው የሚጫወቱት፣ ሌላው አይጫወትም። በተለይ ሉክማን የሚባል እኔ ይኸውላችሁ ሬሲዝም በሉት አላቅም፣ ከአፍሪካ የሚሄዱ ተጫዋቾች ከቻሉ በጣም ነው የሚችሉት፣ ካልቻሉ ደግሞ በጣም ነው የማይችሉት። በቃ ደደብ ነው የሚሆኑት። ምንም ደደብ ነው የሚሆኑት። ምንድን ነው የሳትከው እንዴ? ለዚህ ማንም እኮ ኳስ ተጫዋች ነኝ። ምክንያቱም እኔ መስታለሁ ይሄን ኳስ። ለምን እኔ አሁን አውት ኦፍ ኖዌር ምን አይነት ተች ነክተህ በቃ የሚያምር ኳስ አገባሁ ብዬ ስጠብቅ ፊት ለፊት ትመታዋለህ እንዴ? ሉክማን አንድ እንኳን ቢሆንሽ ሁለት ኳስ ሁለት ጊዜ ፊት ለፊት ትመታለህ። ምን ማለት ነው? እሺ ምንድነው የምታገበው? አሃ ምን አንዱ እግር አይሰራም እንዴ? አንዱ ብቻ ነው እንደሚሰራው? ምን ማለት ነው? በሁለቱም እግር በመምታታች ኳስ ተጫዋች አይደለን? ሲያናድድ በእግዚአብሔር ስም፣ ኧረ በኢየሱስ። ከዛ ደግሞ ግሪዝማን አንግል አሁን እንደዚህ ሆነ አቻ ወጣ። ኧረ በኢየሱስ። ሲቀጥል ሐራም ፉትቦል ማስተርስ ያላቸው ሰዎች የፒኤችዲ በዲግሪ ምናምን ወደ ላይ ያሉትን ያለው ጆዜ ስለሆነ እሱን አለካት። እነ ኮንቴ ምናምን ናቸው ከላይ ወደ ላይ ያሉት፣ እነዚህ ማስተርስ ላይ ያሉት ናቸው። ሲሞኒ ግን ማለት ምን እንደሚደረግ በስርዓት የሚያቅሰው አያል ሰከንድ ሃፍ ላይ ያስተካከለውን ነገር ካያችሁት ቀጥታ እንደው እኔ እውነት ዛሬ አርቴታን አድንቄዋለሁ። የቀየራቸው ተጫዋቾች ኢፌክት ባያረጉለትና ዝም ብሎ ኳሱን ባይዞ ኖሮ ሰከንድ ሃፍ ላይ ይሸነፍ ነበር። እንዴ ሊያውም ማለት ነው ሌት የሆነ ቅያሪ ነው አንግል ምናምን ከገጨባቸው ስንት ታሪክ ከተፈጠረ በኋላ እንጂ በጣም ብዙ ነገር ነበር የሚፈጠረው። ሌላው ጎል እንደማይገባቡ ስለገባው ዳኛው ህዝቡን በምን ይዝናና ያውላ ከፍሎ የገባት ለሁለቱም አንዳንድ ፔናልቲ ሰጣቸው። በቃ ምን ያርጋ አያገቡም ሲያያቸው እነዚህ እየሄዱ አንግል ይመታሉ። አረ በኢየሱስም አሁን እሺ ቆይ እንደዚህ ሆነው አቸው ወጡ ቢባል ማን ነው የሚያምኑ? ስንት ኳስ ነው አንግል የምትመቱት እናንተ እንዴ? ምንድነው የምትስቱት? በኢየሱስም ግን ያበደ ጨዋታ። ያው ሐራም ፉትቦል ነው። ሊያልቅ ሲል ግን ያምር ነበር፣ በተለይ ሊያልቅ አካባቢ እንጂ የፈርስት ሃፉ እንቅልፍ ነበር የሚያመጣው። ተጠባቂ ጨዋታ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ እንግዲህ በአንድ እኩል ተለያይተዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ከትናንትናው ጨዋታ አንጻር ካያችሁት በጣም ሊደብራችሁ ይችላል፣ ግን ለደጋፊዎቹ በጣም አሪፍ ጨዋታ ነበር። በተለይ ለአርሰናል ደጋፊዎች ያቻ ውጤት አሪፍ ነው። ከሜዳ ውጭ ወጥተህ አንድ እኩል ወጥተህ ቀጣይ ስትመለስ በጣም አሪፍ ነው። በራሱ ሜዳ ላይ የማሸነፍ ቻንሱ አድቫንቴጁ አለው ብዬ አስባለሁ። በተለይ አርቴታ ማዱኬና ማርቲኔሊን ይዞ
ከዚህ የተሻለ ነገር ሊያደርግ አይችልም። ኢዜ ተቀይሮ ሲገባ አላያችሁትም እንዴት እንደሆነ በፈጠራው ረገድ አሪፍ። ሳካም ተቀይሮ ሲገባ ቀጣይ ጨዋታ ላይ ኤምሬትስ ላይ ፊትነሳቸውም ጥሩ ከሆነ ለአርሰናል አድቫንቴጅ አለው፣ ጥሩ ነው ብዬ አስባለሁ። አሁን አትሌቲኮ እኮ በጣም ተገኖት የነበረው የሃንሲ ፊሊኩ ክለብ እኮ ነው። ያ ክለብ ሃይላይን ስለሆነ ተከላካዩን አስጠግቶ የሚጫወተው እነዛን አገነናቸው። በጣም ለሩጫ ምናምን የሚመች ነበርና አጥቂውን ክፍል በጣም አገነን ነው። የአርቴታ ቡድን ደግሞ ዲፌንሱን ሶሊድ ነውና ብዙ ማጨናነቅ አሁን ኳሱን ሊቆጣጠሩ ይችላሉ፣ ግን አደጋ መፍጠር ላይ ያን ያህል አይደለም። ከርቀት ምናምን ሊመቱብህ ይችላሉ እንጂ ተከላካዮቹ አሪፍ ናቸው። ያንኛው የሃንሲ ፊሊክ ቡድን ግን ሃይሎ ጋር አርጉት። ያ ነው ያገነነው። ዛሬም በቃ እኔ እንደዚህ ነው የጠበኩት እና ለአርሰናል ደጋፊዎችም ለአርሰናል የከፋ ነው ብዬ አላስብም። በጣም አሪፍ ውጤት ነው። እኔ ይሄ ነው የሚሰማኝ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፖቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አለቀ። ይሄን ኳስ እየቃምና እያጨስ ካልሆነ አያልቅም። ያራዳል። አቤት አለቀ። የምሪ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ፣ ተርፋችኋል። በእርግጠኝነት ኤምሬት ላይ ተቀለብሱታላችሁ ብዬ አስባለሁ። ግን የሚያገባ ሰው ያስፈልጋል። ማን በዚህን ሰዓት መድኃኒዓለም ምስክሬ ማለት ነው። እኔ ክለቤን በዋስኳችሁ ነው ቅዱስ ሚካኤልን አሁን ያለውት ከረንት ፐርፎርማንስ በሰጣችሁ እኔም ቡድን ሊቨርፑልን በሰጣችሁ ነው። አንድ የሚሞክር እንኳን ወይ ተፋንተ ያቺ ኦን ታርጌት የሚባሉት ማለት ነው። ያቺ ፔናልቲው ኦን ታርጌት ሆነች። ከዛ ደግሞ ማስኩዌር አገባና ጠለዘ። ሁለት ኦን ታርጌት። በጣም ነው የተረፋችሁ። የግሪዝማን ኳስ፣ ሉክማን የሳተ ኳስ፣ ደደቡ እንጂ ያን ኳስ ኧረ በስመ አብ ኦን ታርጌት፣ አራቱም ኦን ታርጌት ማለት ነው። ያበደ እነሱ ያበደ ኦን ታርጌት ነበር። የእናንተ አንድ የሚረባ ኦን ታርጌት የለም። እኔ ምን ሆኖ አርሰናል ግራ ነው የሚገባኝ። መድኃኒዓለም እንግዲህ ጋይስ የአርሰናል ደጋፊዎች ምን ሆኖ ነው አርሰናል ሳካ ምን ሆኖ ነው ገባ ኳስ ይቀማል እንዲሁ ማለፍ አልቻለም። ትሮሳርድ እንደዛው፣ ኦዲጋርድ እንደዛው ከአርሰናል በኢየሱስ ስም ማጋሊሽን የመሰለ ተጫዋች ስላላችሁ እናቴ ትሙት አፈር ልብላ። ደም የሚሰጥ ተጫዋች በደረቱ በራሱ በወገቡ እንዲሁ በብልቱ ማስቀረት ቢችል ያስቀራል። ምን አይነት ማጋሊሽ ነው? ከባድ፣ በጣም ከባድ አጣብቂስ ናችሁ። ቤን ዋይት ካለ ሁሌም ችግር አለ። በቃ ጀማው ለምደኗል። አሁንማ በቃ በቤን ዋይት መቃጠልም ለምደኗል። ግን በቃ በጣም አሪፍ ነበር ዛሬ ጨዋታው። በነገራችን ላይ ከሜዳችን ውጪ አንዳቻ ወተን መመለሳችን ምናምን ነገር በጣም ኖርማል ነው። ቀጣይ በሜዳችን እንገለብጧለን። ማክሰኞ ዕለት ግን ደግሞ በጣም መሻሻል ያለበት ነገር አለ ቲማችን ላይ ማለት ነው። በተለይ ደግሞ የፔሮ ሂንካፔ ኢንቨርት አድርጎ መግባት አለመቻል ትልቅ ዋጋ አስከፍሎናል። እንዲሁም ደግሞ ሚድፊልዱ ተቆርጧል። በቃ የፊት መስመሩ ዜሮ ነው ማለት ይቻላል። በፍጹም ማለት ነው። በቃ የሚሆነ ፊት መስመር አይደለም። በጣም መታረም አለበት። ሳካም ገና ማች ፊትነሱ በጣም እንደሚቀረው ተመልክተናል። ስለ ማዱዌኬ እና ማርቲኔሊ ማውራቱ እንደው በአንጻራዊነት ማዱዌኬ ይሻላል በተወሰነ መልኩ፣ ግን ደግሞ በጣም ብዙ እነሱ የሚቀራቸዋል። ለማንኛውም ግን ይመቻችሁ፣ ደህና ደሩልኝ። ጀም አንዳቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበረ። በእውነት በጣም ነበር የሚደብረው፣ ቅስማቸውን የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል አንድ ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። አርሰናላቸው ወጥቷል። እንድትጀምሩ እንዳይደብራችሁ የአርሴ ፋሚሊ ከምሬ ነው የምላችሁ። አትሌቲኮ ሜዳ ድረስ ሄደን ማለት ነው አቻ መውጣት ማለት በጣም ጸዴ ውጤት ነው። ስንቱ አራት ቦል ያካሄዳሉ፣ ምን ይላሉ፣ በቃ የደከመ ጨዋታ ነው ያዩ ብሎ እንዳልቋጠሩብን አቸው ተመታ እንደ ዳኛው ማለት ነው። የሚሆንማ ባሸነፍን ነበረ ከምር። እስቲ ይህን ቪዲዮ የምታዩት ካላችሁ ከአርሰናል ደጋፊ ውጭ ያላችሁ ማለት ነው እንዴት ነው ፔናልቲ የማያሰጠው? ግን ከምር አሸንፈ መውጣት የምንችለው ጨዋታ እኮ ነበር። ለማንኛውም የአርሲ ፋሚሊ እንዳይደብራችሁ ከምሬ ነው የምላችሁ። ሜዳችን ድረስ ጠርተን ይህንን ውጤት ማለት ነው አሸንፈን በቦሌም ቢሆን ፍጻሜ እናልፋለን። ከሞኑ ገነርስ አሁንም ቢሆን ወደፊት አርሰናልን ክለባችሁን ይዛችሁ እሺ ስለምንችለው በጣም ያበደ ሰከንድ አፍ ነው ያየነው ከፈርስት አፉ ይልቅ ማለት ነው። የምሬን ነው የምላችሁ። የሌለ ደስ የሚል ጨዋታ ነበረ። በጣም ሁለቱም በጣም ታግለዋል። የምር እውነት በጣም ሁለቱም ሲታገሉ ነበረ። ኤምሬትስ ላይ ቀጣይ ይቀለኛል ምናምን ግን እንዳታስቡት ጭራሽ። አባቴ አትሌቲኮ ነው፣ ተመሳሳይ አይነት አጮት ነው ያላቸው። በጣም ኢነርጂ
በጣም ኢነርጂ ፉል ናቸው። በቃ በጣም ነው የሚታገሉት ምናምን እና በጣም ለመገመት ይከብዳል ማን እንደሚያልፍ። ብቻ ግን አሪፍ ሰከንድ ሃፍ አይተናል ከፈርስት ሃፉ ይልቅ። የሃራምቦል ደርቢ ውጤቱ የጠበቅነው ቢሆንም ጌሙ ግን ያን ያህል ደባሪ አልነበረም። 1-1 ነው። ግን ሁለቱም ጎላቸው ከፔናልቲ የመጣ ነው። ለማንኛውም ጌሙ ያን ያህል በጠበቅነው መጥፎ አይደለም። ግን ፔናልቲ ጌም ነው። ያው ሞክረዋል ሁለቱም። ሁለተኛ የተከለከለው ፔናልቲም ትክክለኛ ይመስለኛል። የመጀመሪያው ራሱ በጣም ሶፍት ነው። ያው ሁሌ ላለማለቃቀስ ነው። ብቻ እናመሰግናለን። ቢያንስ የሚያስጠላ ጌም አላሳያችሁንም። ምንም አይልም። ግን ይሄ ጌም አሁንም ኦፕን ነው፣ እዛም ሄዶ ማለት ነው። ሁለቱም የአርሰናል ራያ በጣም ብዙ ጎል መልሷል። ግሪዝማን በጣም የሚገራርም ጎል ነበር የሞከሩት። ለማንኛውም እናመሰግናለን። አርሰናል ቻንስ አለው ባይዞ ለቻምፒዮንስ ሊግ ነው የሚሆነው። አርሰናል ከፕሪሚየር ሊግ በላይ ለቻምፒዮንስ ሊግ የሚሆን አይነት ቲም ነው። ጎል ያገባል፣ አጋጣሚ ይጠቀማል፣ በደንብ መከላከል ይችላል። አሁን ያው ከትላንቱ የሚለየው ዛሬ በደንብ እየተከላከሉ ስለነበረ ነው። ለማንኛውም ቋጠሯችን መጥፎ አልነበረም፣ እንኳንም ጠበቅን። ጌሙም መጥፎ አልነበረም። እስቲ አርሰናል ደጋፊዎች ኮንፊደንስ አላችሁ፣ የቀጣይ ጥላችሁ ታልፋላችሁ። እኛ ግን ቋጠሮ ቀጣይ ሳምንትም ይመለሳል። ይመቻችሁ። ምንም የማይደብር ውጤት፣ ደስም የማያስብል ውጤት። ቤን ዋይት የስራ አንስተ ለኛ ምርጥ ጣፋጭ ደን ነው ማለት ነው። አቻ አትሌቲኮ ማድሪድን በሜዳው ሄደን አቻ ይዘን መምጣታችን በሜዳችን ጨዋታውን እንገላግለዋለን። ስለዛ ምንም ማለት ነው የሚያስከፋ ጨዋታ አልነበረም። ምርጥ ጨዋታ ነው እና ሃራምቦል ለምትለው እያንዳንድ አንተን የማዝናናት ምንም ግዴታ የለብንም። አመት ለአመት አዝናናነ ምዝጋና ስለሌለ ምዝጋና ቢስ ስለሆንክ እንችላለን። መልካም ምርጥ ድል ነው ለኛ። አቸውተናል። ምን አይነት ጨዋታ ነው? ሰከንድ ሃፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ ሃፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብታችኋል? ልናሸንፍ ነው ሄድ ነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብታችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት ሃፍ ላይ የተመለከትነው ሰከንድ ሃፍ ተበልጠን ነበር። እማሏሻችሁ ሰከንድ ሃፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ ምንድነው በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድና ኤዜ ሌፍቲንግ አድርጎ አትፍራ። መከላከሉን አትፍራ። በቃ ከነጨራሹ ገብቷላ። ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ግን እንደው የዛሬውን ጨዋታ ዳኛ ተጨምሮበት 2 ጎል አየን። ምን ነው ፈራችሁት? ጎሉ ምን ናችሁ ነው? እንዱ ዳኛው ባይኖር ፔናልቲ ባይኖር 0-0 ሊያልቅ ነው። አረባካችሁ የሻምፒዮንስ ሊግ መድረክ ነው። አትሊስት ቶርናመንቱን የሚመጥን ጨዋታ እስኪ እንደውም እንደፈራ ነው አይደለም ጎበዞች፣ እግዚአብሔር ይስጣችሁ። እንደፈራ ነው አይደለም፣ ግን ከዛ በላይ ማድረግ ትችሉ ነበር። እና ይመቻችሁ። እግዚአብሔር ይስጠው ለዳኛው መረቡ እንዲነቃነቅ ላደረገው እንጂ እናንተማ ልትጫወቱብን ነበር። እስኪ ደግሞ ወይ መልስ ሁለት እናያችኋለን። የትናንትናውን ሃይላይት ቁጭ ብዬ ባይስ ፈንዲሻይን እየበላው ኳስን ከተጫወት አልጫወት። ኦኬ ስጠኝ ላጥቃ። መጥፎ አይደለም ገነርስ በሜዳችን አምጥተን ልጥፍ እናረጋታለን። በቃ ነጥብን አስጠብቀ መውጣት ራሱ አንድ ችሎታ ነው። ገብቷል? በቃ ትጠብቂናለሽ። ፈረደብሽ፣ በሜዳችን ፈረደብሽ።